መክሊት ጆሮ አታክፍኝ። ልቀፍ? ምን ሆነሻል? እኔ ነኝ እንጂ መክሊት ምን ሆነሻል? እኔ ምን እንደሆንኩኝ አልገባኝም። አባዬ እየነገረኝ ነበር። በዚህ ነገር ላይ የመጀመሪያው ተጠርጣሪ አንቺ ነሽ። ምን ነው ደነገጥሽ? ደነገጥኩኝ እንዴ? አልታወቀሽም? እኔ እንጃ ደንግጬ ይሆናል እንግዲህ። ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው እንዴ። እና ቢስምሽ ምን ችግር አለው እንዴ? ባረግዝሽ ሰላምዬ፣ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለ ሳመሽ ነው የምታረግሽው? በቃ ማለት እንደዚህ ነው የምጠይቀኝ? ያሟል። ታዲያ እንዴት ትጠይቀኝ? ምን ሆነ ነው ብለህ በደንብ ጠይቀኝ። ጆሮ እያበድክ ነው እንዴ? እኔ እንጃ። ከየት አገኛችሁት? ፎቶዎቹን ታውቂያቸዋለሽ ማለት ነው እኮ። ከየት አገኛችሁት? የአንቺን ቤት ስንፈትሽ ነው ያገኘናቸው። ምንም ነገር መናገር አልፈልግም። ለምን? መጀመሪያ ከጠበቃዬ ጋር ማውራት እፈልጋለሁ። ወይዘሮ ሜላት፣ ይህንን ነገር ለእኛ መናገርሽ ምናልባትም እንደ ቅጣት መቅለያ ሊወሰድልሽ ይችላል። እናንተ ራሳችሁ ናችሁ ምንም ነገር መናገር ካልፈለግኩ የሚያስገድደኝ እንደሌለ ይነገራል። ስለዚህ መናገር አልፈልግም። ወይዘሮ ሜላት ምን ነክቷት ነው ነገሩን መናገር ያልፈለገችው? ምን አይነት እውነት አለ እዛ መሃል? ወይዘሮ ባዩሽና ወይዘሮ ሜላት የራሳቸው የሆነ ሚስጥር ይኖራቸው ይሆን? ከዚህ በፊት ትዝ ይላችሁ እንደሆነ የሆነ ሪቪው ላይ ብቻ ስንት ክፍል ስንት ላይ እንደሆነ አላውቅም፣ አይ ቲንክ 80 ኦር 90 አካባቢ ላይ አንድ ነገር ተናግሬ ነበረ። ወይዘሮ ሜላትና ወይዘሮ ባዩሽ መሃል የሆነ የተደበቀ ሚስጥር አለ፣ ትልቅ ሚስጥር። ወንጀል ይሰሩ ይመስለኛል በጋራ። እንዲሁም ደግሞ ወይዘሮ ሜላት እንደዚህ በሰላሙ መንገድ አይመስለኝም እዚህ ቦታ የደረሰችው፣ ወይም ደግሞ በድርጅቷ በኩል የሆነ ሮንግ የሆነ ነገር አለ ብዬ ተናግሬ ነበረ። አሁንስ ምን ታስባላችሁ? ለምንድን ነው ባዩሽ ከዚህ በኋላ ነገሩን መዋሸት የፈለገችው? መደበቅ የፈለገችው ለምንድን ነው? ምክንያቱም ያለቀ ጉዳይ ነው። ወይዘሮ ባዩሽ ከሞተች ወይዘሮ ሜላት ነገሩን መደባበቅ ለምን አስፈለገ? ምንድን ነው ይሄን ነገር እንድትደብቅ ያደረጋት? ምን ማለት ነው? ገብቷችኋል? እስኪ ከገባችሁ ኮሜንት ላይ አስቀምጡልኝ። ዛሬ በስሱ ሾፍ አደርጋችኋለሁ ወይም ነግራችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትና ክፍል ከዚህ በፊት ሪቪው ላይ የተናገርኩትን ነገር አይቻለሁ እና በጣም ደስ ብሎኛል። እውነት ለመናገር በተለይ አሴር ጋር የተፈጠረው ነገር ልጅቷን ሄዶ ማጽናናት አለበት ብያችሁ ነበረ እና እሱን ነገር በማየቴ እኔ በጣም ደስ ብሎኛል። እውነት ለመናገር በጣም ማለት ነው ከምላችሁ በላይ። ምክንያቱም እንደዛ ዝም ብሎ መቶ የለበትም ብያችሁ ነበረ። እንደውም እኔ ከዚህም አልፌ ሁለቱ አብሮ ቢሆኑ በጣም ደስ ይለኛል። ነገር ግን እናንተ ተመልካቾች ይህንን ነገር አትፈልጉትም ብያችኋለሁ። ለምን እንደዛ እንዳልኳችሁም ሁሉ በደንብ ተናግሬ ያለውኝ። ትክክለኛ ፍቅር ምንም ሳይኖራችሁ ይሄ ሁሉን ነገር ግልጽ ሆኖ ትዝ ይላችሁ ከሆነ የተናገርኩት እንደውም ሜዳ ገላጣ ሜዳ ላይ የሆነ ሰው ካለ ወይም የሆነ እንስሳ ካለ በግልጽ ይታያል አይደለ? ገላጣ ሜዳ ላይ በቃ ምን እንደያዘ ምን በደንብ ታዩታላችሁ። ጫካ ውስጥ ከሆነስ ለመታየት ይከብዳል አይደለ? እዛ ውስጥ ጫካ ውስጥ ያለ ነገር። አሴርም ገላጣ ሜዳ ላይ ነው ያለው። ምን እንዳለው ምን ላይ እንደሆነ ይታወቃል። ገብቷችኋል አይደለ? ልጅቷም ገላጣ ሜዳ ላይ ነው ያለችው። ምን ላይ ትሁን ምን ትሁን ሁሉ ነገር ግልጽ ነው። ገብቷችኋል? ምንም ነገር በእጃቸው የለም። ምንም ነገር። አሴርም የተለየ ነገር የለውም፣ ልጅቷም የተለየች ነገር የላትም። ወደድኩ ወይም ደግሞ የፍቅር ያዘኝ ስትል ከሱ ከራሱ ነው። ገብቷችኋል? ከራሱ በቃ ከአሴር ነው። ትክክለኛ ፍቅር ነው። ወደዚህ የማይባል ትክክለኛ ፍቅር። የምሬ ነው የምላችሁ። እንደዚህ አይነት ቦታ ላይ የምታገኙትን ሰው እኔ አልደራደርም በእንደዚህ አይነት እንትን። የምሬ ነው የምላችሁ። በቃ እሷን እኔ ገብቷችኋል አይደለ? ጥሩ እንትን ላይ ካለህ እኮ ምንም እኮ ነው በቃ። ጥሩ ከለበስ፣ ጥሩ መልክ ካለ፣ መኪና ካለ፣ ቤት ካለ፣ ፋይናንሻል ፍሪደም ላይ ከሆን ሁሉ ነው የሚፈልግ። የምሬ ነው የምላችሁ። እኔ የዛሬ 4 ዓመት ምናምን ገዝሽ የማይለኝ ሰው የለም። ወሰን ላይ ያላችሁ ታውቁኛላችሁ። የማይለኝ ሰው የለም፣ የማያቀኝ ሰው የለም። ጋይስ ገብቷችኋል? ከፍ ባላችሁ ቁጥር ብዙ ሰው ይመጣል።
ሁሉም ሰው ወዳጅ ሆኖ ነው የሚቀርባችሁ። ይዛኔ አታውቁትም ማን እንደሆነ። ነገር ግን እዛ ገላጣ ሜዳ ላይ ባዶ ሆናችሁ ባዶ ኪስ ሆናችሁ የሚወዳችሁ ሰው ቃላት የለኝም ለዛ ሰው። የምሬን ነው። እኔነቴን ነው የወደደው፣ ማንነቴን ነው የወደደው። ማንነቴን ገብቷችኋል። መልካምነቴን አይቶ ሊሆን ይችላል፣ ወይም ደግሞ ይሄ በቃ እኔ አላውቅም። እኔን ራሴን የወደደው እኔነቴን ነው የወደደው። ገብቷችኋል። መኪናዬን ወደደ እንዳትሉ፣ መኪና የላችሁ፣ ብሬን ደሞዜን የላችሁ፣ ምንም የለም። ስለዚህ ወደደው እኔን ነው። አሴር እሷን ቢያገባ ከእሷ ጋር ፍቅረኛ ቢሆን እኔ መጨረሻ ነው ደስ የሚለኝ። የምሬን ነው የምላችሁ። ትክክለኛ ፍቅረኛ እንደዛ አይነት ቦታ ላይ አለ ብዬ አስባለሁ። እንደዛም ስል ደግሞ ያኛው ትክክል አይደለም ወይ እንድላችሁ ፈልጌ አይደለም። ነገር ግን ብዙ ሰው አለበት። ገብቷችኋል። ፋይናንሻል ፍሪደም ላይ ስትሆኑ ሁሉ ሰው ወዳጃችሁ ነው፣ ሁሉ ሰው አፍቃሪያችሁ ነው። እናንተን ማስቀየም አይፈልግም። ሁሉም ሰው ወዳጃችሁ ነው። ሁሉም ሰው አፈቅርሃለሁ ነው። ሁሉም ሰው ወዳለሁ፣ ነፍሴ እስክጠፋ ሞትኩልህ ነው። ገብቷችኋል አይደለ? ያለህበት ሁኔታ ነው እንደዛ ያስባላቸው። ድሃ ብትሆን ዞር ብሎ አያይህም ማንም። አገኛችሁኝ አይደለ? ስለዚህ አንተን ሳይሆን የፈለጉት ከአንተ ጀርባ ያለውን ነው፣ አንተ እጅ ላይ ያለውን ነው። በቃ ተራውን አላፊውን ነገር የፈለጉት። ይቺ ልጅ ግን የፈለገችው እሱን እንጂ ከሱ በኋላ ያለውን አይደለም። ምክንያቱም ምንም ስለሌለ ትክክለኛ ፍቅር ነው ብዬ አምናለሁ እኔ የእሷ ፍቅርና ከእሷ ጋር ቢሆን እውነቱ ደስ ይለኛል። እኔ ምንም አንተን አይደለም። እናንተ እስኪ ምን ትላላችሁ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ እና አሴር እሷን እንትን ቢል ቢያግዛት ቢረዳት ደስ ይለኛል። ነገር ግን የአብዛኛው ሰው ፍላጎት ሀናና አሴር አብረው እንዲሆኑ ነው። አንዳንዴ ተከታታይ ድራማ ሲሆን የተመልካችንም እንትን ሞራል ነው የሚባለው አይደለ? እሱን ነገር የመጠበቅ ነገር አለ። እንደዛ ያደርጋሉ ብዬ አላስብም። እንደዛ ካደረጉ እናንተ ላትደሰቱ ትችላላችሁ። እንደኔ ግን የሚደሰት ሰው የለም። የምሬን ነው የምላችሁ። ከዛ ህይወት አውጥቷት እሷም ተስተካክላ ምናምን ቢያግዛት በጣም ደስ ይለኛል። እና በትናንትናው ክፍል እሱን ነገር ስላየው የመጨረሻ ነው የተደሰትኩትና ይሄ እውነት ነው የመሰለኝ። ሲጀመር ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። እኔ በህይወቴ ተከታታይ ድራማ በተለይ አማርኛ ተከታታይ ድራማ በትክክል አይቼ የጨረስኩት ተከታታይ ድራማ ይሄ ብቻ ነው። ኦልሬዲ ያው እያለቀ ስለሆነ የጨረስኩት ያልኳችሁ መጨረሻ ያቀር። እኔ ከዚህ በፊት ተከታታይ ድራማ አይቼ አላውቅም። ከዚህ በፊት ትዝ ይላችኋል እረኛዬ በጣም የተወደደ ድራማ አላየሁትም። ይቅርታ አድርጉልኝ አላየሁትም። ኢትዮጵያ ላይ ያላየ ሰው አለ ብትሉኝ እኔ አለሁ። አላየሁትም። እኔ አላይ ጊዜ ስላልነበረኝ ስራ ሁኔታ ምናምን ብዙ ቢዚ ስለመሆን አላይ። ኖላዊ ተከታታይ ድራማ ግን በዚህ ሁኔታ ውስጥ ሆኜ በዚህ ጭንቅ ሁኔታ ውስጥ ሆኜ እያየሁት ያለሁት ድራማ እውነቴን ነው የምላችሁ። እኔ አልዋሻችሁ። የምተኛው 3 ሰዓት ነው። በ24 ሰዓት ውስጥ 3 ሰዓት፣ እሱንም አልፎ አልፎ ላልተኛም እችላለሁ። 2 ሰዓት 1 ሰዓት ምናምን እንደዛ ሊቀናነስ ይችላል። እና በዚህ ውጥረት ውስጥ እንኳን ሆኜ ኖላዊ ተከታታይ ድራማ ያያለሁ። ሌሎች ድራማዎችን ሪቪው አደርጋለሁ ግን አላይ። ሁሉም ተናቸዋል። ኢንፎርሜሽን ይነገረኛል። በዛ መሰረት ነው እንትን የምለው። ያው ከዚህ በፊት ስጀምር አካባቢ ሐረግ ጽናት ሲጀምር አካባቢ ምናምን ይዛኔ እና አደይ ምናምን ላይ ያው ከካሜራ ጀርባ አካባቢ ምናምን አንዳንዴ አልፎ አልፎ ስለነበርኩኝ አውቀዋለሁ እና በዛ ነው እንትን ማድረግ የጀመርኩት። አሁን ላይ ግን የትኛውንም ተከታታይ ድራማ ላይም ያው ኢንፎርሜሽን ሳገኝ ብቻ ነው ወደ እናንተ እንትን የምለውና ይሄኛውን ድራማ ግን በጣም የምወደው ድራማ ነው። ዞሮ በትናንትናው ክፍል እኔ በጣም ተመችቶኛል። በጣም ተደስቻለሁ። ረካው በትናንትናው ክፍል የምሬን ነው የምላችሁ እና እሱን ነገር ስላየው ደስ ብሎኛል። ሌላ ደግሞ በጣም ግራ ሲያጋባን የነበረው የወይዘሮ ሜላት ጉዳይ ነው። ወይዘሮ ሜላት ምን አስባ ነው የካደችው? ጋይስ ካደች። በቃ ጠበቃዬን አምጧለች። አሁን ጠበቃ አያስፈልገኝም ያለች ሴትዮ ጠበቃ ከጠበቃዬ ጋር ነው ይህንን ጉዳይ ማወራ። ምንድነው የደበቀችን ጉዳይ? ከዚህ በፊት እዚህ ላችሁ እንደሆነ መግቢያ ላይም ተናግሬያለሁ። አንድ ነገር አውርቼ ነበር። ወይዘሮ ሜላትና ወይዘሮ ባዩሽ መሀል የሆነ እኛ ያልገባን አንድ ትልቅ ነገር አለ ብያችኋለሁ። ገብቷችኋል? የሆነ የሚደባበቁት የሆነ የራሳቸው የግላቸው ሚስጥር አለ። እስካሁን ያልሰማነው አንድ እንግዳ ነገር አለ ብያችኋለሁ። ወይዘሮ ሜላት በምን ተነስታስ ነው ይህን ሁሉ ቢዝነስ ራን የምታደርገው? ምን አግኝታ ነው? ድሃ እንደነበረች እናውቃለን። እዚህ ቦታ ወይም ደግሞ እዚህ ደረጃ የደረሰችበት የሆነ
የማጭበርበር ነገር ሊሆን ይችላል። ብቻ የሆነ ሚስ የተደረገ ነገር አለ ብያችሁ ነበረ። እንደዛ አይነት ነገርም ልናይ ሊሆን ይችላል። ከዛ ውጭም ደግሞ እንግዲህ ወይ ከወይዘሮ ባዩሽ ጋር ሌላ ከኋላ ታሪካቸው ላይ ሌላ አንድ የሰሩት ስህተት አለ ብዬ ነው ማስበው። በጋራ የሰሩት ስህተት አለ ብዬ ነው ማስበው እንጂ ያለ ምክንያት ይህንን ነገር አታነሳም። እና ይህንን ነገር ከዚህ በፊት አንስቼው ነበረ። በፊት ላይ ነው ያነሱት። አይ ቲንክ ወደ ክፍል 98 እንደዛ አካባቢ 89 ብቻ እንደዛ አካባቢ ነው ያነሳሁት። እና እንድትታሰር አትፈልግም ወይዘሮ ባዩሽ፣ ፖሊስ እንዲይዛት አትፈልግም ሜላት እና ብዬ የሆነ ክፍል ላይ ብቻ አውርቼዋለሁ እንደዚህ። እና አሁን በግልጽ እየመጣ ነው። ደርሳ አልናገርም ማለቷ ምን ለማለት ፈልጋ ነው? እኔ ግራ ገብቶኛል። ለማየት በጣም ቸኩያለሁ። እናንተ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ ናሲር፣ ተምቹ አሁን ወደ ጣጣ ውስጥ እየገቡ ነው። ገብቷችኋል አይደለ? እየተከታተሉ እንደነበረ ምናምን ብዙ ነገር ለፖሊሶች ደርሷል እና ስለዚህ እነሱንም እንደ ተጠርጣሪ ሊያስገቧቸው ይችላሉ የሚል ሀሳብ አለኝ። ነገር ግን እንደዚህ ያደርጋሉ ብዬ አላስብም። ምናልባት ድጋሚ ወይዘሮ ሜላት ስለዋሸች ወይም ደግሞ እውነቱን መናገር ስላልፈለገች እንደገና ደግሞ ተምቹን ያስፈታችው እሷ ስለሆነች ተምቹና ናሲርን ሊያስገቧቸው ይችላሉ የሚል ሀሳብ ነው ያለኝ እኔ። እንደዚህ አይነት ነገር ልናይ እንችላለን ብዬ አስባለሁ። ምናልባት ይህ ነገር ከተፈጠረ ደግሞ አጎቱ ይመጣል ብዬ አስባለሁ። የተምቹ አጎት ይመጣል ብዬ አስባለሁ። እንደዚህ አይነት ነገሮች ውስጥ ልንገባ እንችላለን። ነገር ግን አንድ ያላስተዋላችሁት ነገር ካለ ያው ቪዲዮ ተቀርጿል፣ ገዳዩ ቪዲዮ ተቀርጿል። እሱ ቪዲዮ ፖሊስ እጅ መቼ ነው የሚገባው? እንዴትስ ነው የሚገባው? እስካሁን ምንም ያየነው ነገር የለም። ከዛኛው ወገን ምንም ያየነው ነገር የለም። አስገዳዩም ገዳዩም ምናምን ሁሉም ተያይዞ ድራሻቸው ጠፍቷል። ምንም የለም። አቶ መስፍኔም በትናንትናው ክፍል አልነበረም። እንደገና ደግሞ መምጣት ነበረባቸው፣ ወይዘሮ አስቴር መምጣት ነበረባቸው። እስካሁን አልመጡም። እንዴ ልጃቸው ታስራ እንዴት ነው የማትመጣው? አስቲዬ ወደ የት ነሽ እንዴ? አምጧት እንጂ። እሱ ነገሩም አልነበረም። እንደገና ደግሞ እዝራ ጋር ትምህርት ቤት ምናምን የነበረውን ነገር አላየንም። ቢያንስ ሀና ወደ ትምህርት ቤት ባትሄድ ወይም ደግሞ ሰላምዬም ባትሄድ እዝራ ትምህርት ቤት ጋር ያለውን ሪያክሽን ማየት ነበረብን። ከእዝራ ውጭ ደግሞ እዛ ጋር ሁለት ፍቅረኛሞች አሉ፣ ያው ተቃራኒ የሚያፈቅሩ እሷ እዝራን ታፈቅራለች፣ እሱ እሷን ያፈቅራል። እሱን ደግሞ የምታፈቅር ሌላ አለች። ገብቷችኋል አይደለ? ክሪስ በሉት፣ ክሪስ ክሮስ ብቻ አማርኛ አይገባኝም። ክሪስ ክሮስ ብቻ ተምራችሁታል ብዬ አስባለሁ። ሂሳብ ላይ ድሮ ክሪስ ክሮስ ምናምን አባዙ ነው የሚባል ነገር አለ። እንደዛ የሆነ ታሪክ አለ እና እሱን አላየንም። ብቻ ብዙ የሆነ እንትን አለና እሱን አንድ ላይ ዝም ብላችሁ ጭምቅ አድርጋችሁ እንዳትጨርሱት ድራማውን። ሰው እዛ ጋ ያለውን ነገር እንትን እያደረጋችሁ ብትሄዱ እያንቀሳቀሳችሁ ብትሄዱ አሪፍ ነው ብዬ አስባለሁ። እናንተ ምን ትላላችሁ ስለዚህ ጉዳይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ የተለየ ሀሳብ እንኳን አለ ብዬ አላስብም። ምናልባት እናንተ ጋር ከዚህ የተለየ ሀሳብ ካለ ያው ኮሜንት ላይ ደቅ አድርጉልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። የተናገርኩት እንግዲህ ጊዜውን ጠብቆ ደርሷል። ሜላት ታሰረች፣ ሚሉ ታሰረች። መታሰሯ ብቻ ይገርማችኋል እንዴ? ገና ትንሽ ትቆያለች። ለማንኛውም ኖላዊን እንዴት አያችሁት? በትላንትናው ክፍል ትንሽ ይሁን የማሳዘን አይነት ነገር ለመፍጠር ፈልጎ ነበረ፣ ግን በጣም ቀዝቅዟል። እውነት ለመናገር በጣም ቀዝቅዟል። ኖላዊን እንደ ከዚህ በቀደሙ እየሆነ አይደለም አይደለ ጋይስ? ትንሽ ወረድ ብሎብኛል ሰሞኑን እውነት ለመናገር። በተለይ ሜሉ ከታሰረች በኋላ የነበረው የልጆቹ ላይ ያለው ሪአክሽን በጣም አዛ ነበረ። በጣም አዛ ነበር ማለት ይሄ የሚያሳዝን አይነት ነገር አልተፈጠረም። በደንብ አላየንም። ለምሳሌ ሀና አባቷ በታመመ ጊዜ ምን አይነት ሪያክሽን እንደነበረ አይታችኋል አይደለ? በቃ ይሄ ራሱ ስቶ አልነቃ ሕክምናውን ከወሰደ በኋላ አልነቃ ብሎ አልነበረ? የዛን የተፈጠረው ነገር ምን አይነት ነገር እንደነበረ አይታችኋል። እንደገና ሜሉ የተመታች ጊዜ ምን አይነት ሪያክሽን እንደነበረ አይታችኋል። በጣም ዲፕ ነበር ሁሉም ሲያለቅስ የነበረው ሲከፋ የነበረው ምናምን እና አሁንም እዚህ ጋር ልክ ከታሰሩ በኋላ የነበረው ነገር እንደ በፊቱ አለ። በደንብ የሆነ እዛ ጋር ትንሽ ተች ተደርገው
ብናይ አሪፍ ነበረ። እንዴ ሰላም አላልኳችሁም? ለካ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ያው እንደጀመርኩላችሁ ልቀጥልላችሁ። ኧረ ገጠምኩኝ ግጥም እና በትናንትናው ክፍል ለእኔ ትንሽ ቅር ብሎኛል። ይሄ በደንብ አልተወንም። ሜሉ ከታሰረች በኋላ መታሰር ብርቅ ነው እንዴ ምናምን ልትሉ ትችላላችሁ። እንደዚህ አይነት ነገር አጋጥሟችሁ አያውቅም? ከቤተሰቦቻቸው መካከል ታስረው ምናምን አያውቁም? ገብቷችኋል አይደለ? እዛ ጋር በተለይ መጀመሪያ አካባቢ ልክ ይዟ ከሄዱ በኋላ ያለው ነገር ትንሽ ድባቡ በደንብ መታየት ነበረበት። ከዛ ውጭ ደግሞ ተምቹና አሴር ቤት መጥተው ጠየቁ አይደለ? የዛኔ ምን ማድረግ ነበረባቸው? እነ ተምቹ እነሱን እንትን ማለት ነበረባቸው፣ ማሳቅ ማዝናናት ነበረባቸው። በምን መልኩ ካላችሁ እስር ቤት የሚፈጠረውን ነገር እየነገሯቸው፣ እስር ቤት ያለውን ነገር እየነገሯቸው፣ ከዛ ሙድ በደንብ ሊያወጧቸው ይገባ ነበር። እንደ ለቅሶ ቤት እድርተረኛ እንዲ ጎንበስ ብለው ዝም ብለው ብቻቸውን ያወራሉ። እንዴ ረሺ ነው እንደ ተምቹ አሴር ምን ይዤ ነው? ለነገሩ ያው በመሀላቸው ያለውም ቅራኔ ያለ ገብቷቸዋል አለ። በተለይ አሴርና ሀና መሀል የሆነ ደስ የማይለይ እንትን ላይ ናቸው አለ፣ ኮንዲሽን ላይ ናቸው ወይም ሙድ ላይ ናቸው። እና እሱም አለ እንጂ እሱ ባይኖር በደንብ ጠጋ ብሎ ምናምን አቃቅፎ ምናምን እንትን ይል ነበረ። አሁን ያ ስላለ ነው ብዬ አስባለሁ። ከዛ ውጭ ድንብላልን ሳናያት እቤት ድረስ ሄዶላት ድንብላልን ሳናያት ኪችን ሳይገባ ተምቹ ኪችን ሳትገባ ትወጣለህ? ወይኔ በላቸው። እንደው ምን ይሻላል እንደ ኪችን ሳትገባ። እኔ በጣም አዝኛለሁ። እንደሆነ ኪችን መግባት ነበረበት። የምሬ ነው። እዛ ማየት ነበረብን። ከዛ የሆነ ሰው እዛ ሲይዛችሁ ጥሩ ነበረ። ሽንት ቤት ነው ብሎ ሽንት ቤት ጠይቆ ኪችን መግባት ነበረበት። የምሬ ነው የምላችሁ። እና እሱ ነገርም ጎደለ እና ብዙ ነገር ጎሎታል። ብቻ በትናንትናው ክፍል ያው ድራማው እያለቀ ስለሆነ የሚጠበቅ ነው። እንግዲህ የኢትዮጵያ ድራማ ታውቃላችሁ፣ ብዙ ጊዜ መጨረሻ ላይ ያወዘጋግቡንና ወዝግብ አድርገውን ይሄዳሉ። እና ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ከመጀመሪያው ክፍል ጀምሮ እስካሁን እያልኩኝ ነው። ይህን እንዳልኩ እንደጨርስ እባካችሁ ዳይሬክተሮች፣ ደራሲዎች በርቱልኝ ማለት ትወዳለሁ። የተወሰነ ክፍል ነው የሚቀረው እና በሚገባ ደስ በሚል መልኩ ብታጠናቅቁት ደስ ይለኛል ለማለት ያክል ነው። ከዛ ውጭ ደስ የሚል አንድ ታሪክ ተጀምሯል አይደለ? አሴርን የምትወደው ልጅ ወይም ደግሞ ያቺ ጎዳናዋ ልጅ አሴርን ታፈቅረው ነበረ፣ አሴርን ተወደው ነበረ። አሴርን ከዛ አካባቢ ሄደው እሷን ለመሸሽ ነው። ብቻ ደስ ይላል። እንደዚህ አሁን ስታዩት አሴር የማን የሚሆን ይመስላችኋል? ዝም ብላችሁ ስታስቡት ግብቶች አይደለም? ተምቹ መጀመሪያ አፈቀር አይደለ? ከዛ በኋላ ወዴት ነው የዞረው? ወደ እንትን አይደለ? የእሷ አልሳካ ብሎ አሁንም በዚህ ሁኔታ ውስጥ ሀና አሴርን እንዳታጣው ብዬ ፈራው። ገብቷቸዋል አይደላችሁ? የፈለኩት ነገር አሴር የሚወዱትን ሰው ማጣት ምን ያህል እንደሆነ ተረድተዋል። ገብቷቸዋል። ፍቅር የሚለውን ነገር ተረድተዋል። በፊት ስለማያውቅ ነው የሸሸው። ሁለተኛ ደግሞ ለእሱ አስቦ ነው። አሁን ደግሞ ስሜቱ ገብቶታል። ገብቷቸዋል። ሀናን ካላያት ምን እንደሚሰማው ያውቃል። ሀናን ሳያት ሲሆን ምን አይነት ስሜት ውስጥ እንደሚገባ ያውቃል። ደግሞ ለአመታት እሷን ባያት ምን እንደሚሆን ያውቃል። ስለዚህ በዚህ ሁኔታ ውስጥ እሷን ለማገዝ፣ እሷን ለመርዳት፣ እሷን ቀርቦ በዛው ደግሞ እንዳይቀጥሉ እንደ ተምቹ ብዬ ፈራው። ሀና አሁን ካልነቃሽ መበላትሽ ነው። የምሬን መበላትሽ ነው። እናንተ እንዴት ነው የምታስቡት ጋይስ? ሀና የማን ብትሆን ደስ ይላቸዋል? ጥያቄ ያለው ወይ እንዳትሉኝ። እኔ ግን ሀና እንደዚህ እንትን የምትል ከሆነ ከዚህ በኋላ ልጅቷን ቢቀበላት እኔ ደስ ይለኛል። የእሷን ፍቅር ቢቀበል ደስ ይለኛል። ማለት የሚወዳችሁን ሰው ማግኘት ትልቅ ነው ብዬ ያስባለሁ። ትልቅ ነገር ነው ብዬ አስባለሁ። ገብቷችኋል አይደለ? አሁን እሷ ልጅ ምንም የላትም። ገብቷችኋል አይደለ? ምንም ባዶ ነች። እሱም ባዶ በነበረ ጊዜ ነው እሱን የወደደችው። ገብቷችኋል? እሱነቱን እንጂ የወደደችው እሱ ያለውን ነገር አይታ አይደለም። እውቀት ይኖሩ አይኖሮ የለም፣ የሆነ ነገር ይኑሮ አይኑሮ የለም፣ ገንዘብ ይኑሮ አይኑሮ የለም፣ እኔን ከዚህ ጎዳና ያወጣኛል ምናምን የለም። ገብቷችኋል አይደለም? በቃ ዝም ብላ ነው የወደደችው፣ እሱነቱን የወደደችው። እና ማንነታችሁን እራሳችሁን የሚወዳችሁ እሱ ማግኘት ትንሽ ከበድ ይላል እና እሷን ቢቀበላት እንደኔ ደስ ይለኛል። ነገር ግን ከሀና ጋር ብዙ ነገር ስላሳለፉ ከሀና ጋር ቢሆን ድራማው
ያምራል። ነገር ግን ሪያሊቲው ወይም ደግሞ እውነታው የዚችኛዋ ልጅ ፍቅር ተቀብሎ ቢኖር ከዚችኛዋ ጋር ጥሩ ህይወት ቢኖር ካለችበት ችግር ቢያወጣት ወይም ደግሞ ከጎዳና ህይወት ካለባት ሱስ አውጥቶ ወደ ራሷ ቢቀላቅላት እኔ በጣም ደስ ይለኛል እና እኔ እንደዛ ነው የማስበው። እናንተ እስኪ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ የተረዳሁት በዛ መልኩ ነው። የምሬን ነው የምላችሁ። ከዚህ በፊትም ይህን ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ያለ ምክንያት አይደለም የተናገርኩት። በተደጋጋሚ ነበር ሳወራችሁ ነበር። 4 5 ምናምን አውርቻለሁ ይህንን ነገር። ምን ብዬ ነው ያወራኋችሁ? ትክክለኛ የሚወዳችሁ ሰው ምንም በሌላችሁ ጊዜ ካገኛችሁ ያ በቃ የሚያፈቅራችሁ ሰው የሚወዳችሁ ሰው ትክክለኛው ሰው ያ ነው። ገንዘብ ካለ የገንዘብ ፍሪደም ውስጥ ባለ ታይም የሚመጣው ሰው ሁሉ ነው የሚወድ። ገብቷችኋል? ወደ እናንተ የሚመጣው ሰው ብዙ ነው። ምክንያቱም ገንዘብ ፍሪደም ላይ ጥሩ ነገር አለ፣ መኪና አለ፣ ቤት አለ፣ ብዙ ነገር አለ። እውቀት ሊኖር ይችላል፣ እውቅና ሊኖር ይችላል። እውቀት ሳይሆን እውቅና ምናምን እንደዚህ አይነት ነገር ሊኖር ይችላል። ስለዚህ ብዙ ይፈልግሃል። የሚፈልግ ሁሉ ደግሞ ለአንተ መልካም ሆኖ ነው የሚቀርብ። የትኛው ነው ትክክለኛ አንተን የሚወድ? አብዛኛው ያለውን ነገር ወይ መኪናህን አይቶ ነው የወደደ፣ ወይ ገንዘብ ያመጣውን የፋፋውን ፊትን አይቶ ነው የወደደ፣ አለባበስን አይቶ ነው የወደደ፣ ሁኔታን አይቶ ነው የወደደ፣ ጥሩ ህይወት ስለምትሰጠው ቀጣይ ህይወቱ ለሱ እሱም ብሎ ነው የወደደ። ገብቷችኋል አይደለ? ያችኛዋ ግን ምንም የሌላት ግን ወይም ደግሞ አንተ ምንም በሌለህ ጊዜ የምትወደ ሴትዮ ግን ምንም የለህም እኮ። ገንዘብህን እንዳትወድ ገንዘብ የለህም፣ መኪና እንዳትወድ መኪና የለህም፣ ቤት የለህም። እንደገና ደግሞ ጥሩ ህይወት ያኖረኛል ብላ እንዳትወድ ጥሩ ክፍያ የለህም። ስለዚህ ማንን የወደደችው? አንተን ራስህን የወደደችው እሷ ሴትዮ ምንም ሲመጥ አትተዋል፣ ምንም ቢመጥ። ገብቷችኋል አይደለም? ለምሳሌ ተሳክቶላችሁ ተጋብታችሁ ጥሩ ህይወት እየኖራችሁ መኪና ቤት ምናምን ገዝታችሁ ያንን ሁሉ በአንድ የመታጡ ያቺ ልጅ ድሮም እኮ ታች ነበረ ስንጀምር ትዝ ይልሃል፣ ምንም አይደለም፣ ሌላ የተሻለ ጊዜ ደግሞ አለን ብላ ነው የምታልፈው። ይችኛዋ ግን በገንዘብ ፍሪደም ውስጥ ያገኛችኋት ሴትዮ ግን መኪናችሁ ቢወሰድ፣ ገብቷችኋል፣ ቤታችሁን አጋጣሚ ቢጠፋ ትታ ነው የምትጠፋው። ምክንያቱም የመጣችሁ ፍሪደሙን ፈልጋ። ገብቷችኋል አይደለ? የሚጎልባት ነገር አለ። ገብቷችኋል? ስታገኛት በመኪና እየሸኛሃት ነው። ምን እያረካት ነው? ብዙ ጥሩ ቦታ እየጋበዝካት ነው ምናምን። እሱ ነገር ሲጎልባት ትጠፋለች ያቺ ሴትዮ። ይህንን ነገር በሚገባ በተደጋጋሚ ተናገር ያለው አሲር ላይ ያየነው ነገር ይህንን ነው ማለት ነው። በተደጋጋሚ ሳወራ ነበረ። ከቻላችሁ አሁን ባላችሁበት ታይም፣ ምንም በሌላችሁ ታይም የሚወዳችሁን ሰው ካገኛችሁ እሱን ሰው አጥብቃችሁ ያዙ ብዬ በተደጋጋሚ ስመክራችሁ ነበርና ይህንን ነገር ብናይ እኔ ደስ ይለኛል ባይኔ። ግን ነገር ግን ድራማውን እናንተ በዛ መልኩ እንዴት አትፈልጉም? ያው የተመልካቹም እንትን ሪስፔክት ስለሚደረግ ትንሽ አስቸጋሪ ይሆናል። እኔ ግን በዚህ መልኩ ቢሄድ ደስ ይለኛል። የእናንተን ሀሳብ ኮሜንት ላይ አጋሩኝ። ከዚህ ውጭ በትናንትና ክፍል የተለየ ነገር አለ ብዬ አላስብም። ያው ብዙዎቹ ጠፋ ብለዋል። በቀጣዩ ክፍል አሪፍ ነገር ይኖራል ብዬ አስባለሁ። እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ሀሳባችሁን ጨምሩልኝ። እኔ በዚሁ ልሰናበታችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። ወይዘሮ ሜላት በቀጣይ ክፍል ትታሰራለች ወይስ አትታሰርም? ምን ትላላችሁ? እንዴትስ እያያችሁት ነው? ኖላዊ ተምቹ ተመልሷል። ከጊዜ በኋላ ቢሆንም ማለትም ከረጅም ጊዜ በኋላ ቢሆንም ተመልሷል። በተመለሰ ማግስት ደግሞ ድንብላልን ለማግኘት መሄዱ አስደስቶኛል። አንድ እኩል ሆነናል ማለት ነው። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ያው ኖላዊ ተከታታይ ድራማ ሊያልቅ ነው አይደለ? መቼም አትጠራጠሩም። ይሄ ከዚህ በኋላ ቢቀር 5 ክፍል ምናምን ነው። ከዛ በላይ ክፍል ይቀራል ብዬ አላስብም። 5 ወይም 3 እንደዚህ አይነት ክፍሎች ናቸው የሚቀሩት። ወይዘሮ ሜላት ትታሰራለች። እንዲሁም ደግሞ ያው ታውቁታላችሁ፣ ቪዲዮም ስለተቀረጸ ልጅቷ ወይዘሮ ሜላትን ታገዛታለች ብዬ አስባለሁ። መረጃውን ለፖሊስ አሳልፋ ትሰጣለች። ሁሉም ተለቃቅመው ወደ ሸቤ ይገባሉ። እርግብም ኬት እንደምትመጣ ባናቅም ትመጣለች። እሷ የት እንደተደበቀች እኔ ለማየት በጣም ጓጉቻለሁ። ይቻላል ግን እንደዚህ ጋይስ ይቻላል? ኢትዮጵያ ውስጥ እንደዚህ ተደብቆ መቅረት ይቻላል? እንደዚህ ከተቻለማ በጣም ምርጥ ነው። የምሬን ነው ወዴ
ምን አስበህ ነው እንዳትሉኝ፣ እኔ ምንም አላሰብኩም። ወይዘሮ ሜላት ትታሰራለች ብዬ ከዚህ በፊት በነበረው ሪቪው ሪከመንድ አድርጊያችሁ ነበረ። ያንን ነገር ያው ማየት ችለናል። ያን ያህል እንኳን ከባድ የሆነ ነገር አይደለም፣ ግልጽ የሆነ ነገር ነው አይደለ ጋይስ? ከባዱንማ እዛ ሀረግ ላይ በደንብ ሪከመንድ አድርጊያችሁ አልፌያለሁ። በደንብ ማለት ነው። በቃ እስኪበቃችሁ ድረስ ማለት ነው አይደል ጋይስ? እስኪበቃን አይደል እንትን ያለው ሀረግ ላይ ሪከመንድ ያደረግኳችሁ። እዛ ላይ የምታውቁኝ ሰዎች በደንብ ታውቁኛላችሁ። ለማንኛውም ኖላዊ እያለቀ ነው እና ከዚህ በኋላ ምን ልጀምርላችሁ? ምን ሪቪው ላድርግ? መቼም ምንም የምትሉኝ ሰዎች እናንተ እንደው ጤነኛ አይደላችሁ። እውነት ምንም እንዳትጀምር ዝም ብለህ አርፈህ ቁጭ በል የምትሉ ሰዎች ማለት ችግር አለባችሁ። ይህንን ስራ በስንቱ ጥረት ውስጥ እንደምሰራ ብታውቁ ማለት ነው። እንደዛ አትሉኝም። ጊዜን በሙሉ ሰዎች ነው የምሰራው። እንደዚህ ስላችሁ ምን ለማለት ፈልጌ ነው፣ ሌሎች ስራዎችን እሰራለሁ እና ከእነሱ ጎን ለጎን ነው ይህንን የማደርገው እና የእንቅልፍ ሰዓቴን እንትን ብዬ ነው ሚስ አድርጌ ነው የምሰራው። የእንቅልፍ ሰዓቴን ሰጥቼው ነው የምሰራው እና መቶ አልፈልግም። ምክንያቱም ኢንካም እስካገኘንበት ድረስ እንሰራለን አይደለ ጋይስ? አሁን በትንሹ ስንት ሰዓት ትተኛለህ ብትሉኝ 3 ሰዓት ወይም 4 ሰዓት፣ አብዛኛውን ጊዜ 3 ሰዓት ምናምን ነው የምተኛው። ለምሳሌ እስከ 10 ሰዓት ምናምን እቆያለሁ፣ ጠዋት 2 ሰዓት እነሳለሁ። በቃ ብዙ ጊዜ እንደዛ ነው የምተኛው። ይህን ያህል ተኝተን ነው እንግዲህ እየተንቀሳቀስን ያለ ነው እና እናንተ ደግሞ የሆነ አሪፍ ድራማ እስኪፈልጉና ጀምር በሉ። ከዛ በኋላ በደንብ ላይክ እና ኮፒ ሊንክ ታደርጋላችሁ፣ ሸብረቅ እንላለን። ደግሞ እዚህ ላይ ብቻ ነው የምታውቁኝ። ቲክታክ ላይ አላገኛችኝም እስካሁን አላገኛችሁኝም። በ3 ወር እኮ 90 ሺህ ደረስን። 100 ሺህ ልንገባ ነው አሁን በቅርቡ በዚህ ሳምንት 100 ሺህ እንገባለን። እስካሁን አላገኛችሁኝም። አቤት እናንተ ዩቲዩብ ላይም እዚህኛው ቻናል ላይ ብቻ የምታውቁኝ ሰዎች አቤት እናንተ። አረ ዛሬ ስለ ራሴ ነው ጋይስ እያወራሁ ያለሁት። ወይዘሮ ሜላት ግን ስታለቅስ ምናምን ስታዝን ነበር አይደለ? ለምን ብቻዋን ማዘን አስፈለገ? ሌሎቹ ለምን አላዘኑ? ወይዘሮ ሜላት ለባዩሽ እንትን ነች፣ በጣም የምትወዳት ጓደኛ ነች አይደለ? እንደዚህም አድርጋት ሁሉ ትወዳታለች። የሆነ ምክንያት አላት ብላ ነው የምታስበው። ገብቷችኋል አይደለ? እንደገና ደግሞ ሜላት እዚህ ደረጃ እንድትደርስ የእሷም አስተዋጽኦ አለ፣ የባዩሽ አስተዋጽኦ። ነገር ግን የሆነ ሰዓት ላይ ተገለበጠች እንጂ ምቀኝነት የሚባለው ነገር አለ። እሱን እኮ ያሳዩን አይደለ? ባትገለበጥና እንደዚሁ በፍቅር ብትኖር እኮ ትችል ነበረ። ብትጠይቃት ኑሮ ታደርግላት ነበረ ወይዘሮ ሜላት። ነገር ግን ያቺ በአቋራጭ ላገኝ ብላ ነው፣ አጉል ጥቅም ፍለጋ ነው እንደዚህ የሆነችው እንጂ ባዩሽም እኮ አሪፍ ሰው ነች ብዬ አስባለሁ። ማለት በፊት ማንነቷ ጥሩ አይነት ሰው ነች። ይሄ ክፋት ቢኖርባትም ጥሩ ሰው ነበረች አይደለም? ታግዛት ነበር ምናምን እና ያቺን ጊዜ ነው የምታስበው እንጂ ይሄኛውን አይደለም የምታስበው። እና ትክክለኛ ሰው ነች ብዬ ነው የማስበው ነው ወይዘሮ ሜላት። ምክንያቱም ያንን ክፉ ጊዜ ያሳለፋችሁን ሰው፣ ያንን ክፉ ጊዜ ከጎናችሁ የሆነው ሰው ምንም ቢያደርጋችሁ ልትቀየሙት ይገባል ብዬ አላስብም። እኔ አልቀየሙም። ምን እንደራሴ እንግዲህ ያንን ክፉ ጊዜ፣ ሰው በማያየኝ ጊዜ፣ ሰው ዞር ብሎ በማያናገረኝ ጊዜ፣ ሰው ወደ ቤቴ በማይመጣበት ጊዜ፣ ሰው ቀና ብሎ በማያየኝ ጊዜ፣ ሰው በሚያፍርብኝ ጊዜ ከኔ ጋር የነበረ ልጆች መቼም አልረሳም። አዎ እኔም አጋጥሞኛል። ከዚህ በፊት በነበረው ላይፍ ብዙ ነገር ይቻለሁ። ጥሩ ላይፍ የምኖር አይነት ልጅ ነበርኩ። የራሴ ድርጅት የነበረኝ፣ የራሴ ስራ የነበረኝ፣ ከአንድ ሙለት ስራ የምሰራ ተቀጥሬ ሳይሆን በራሴ የምንቀሳቀስ ሰው ነበርኩኝ። በሆነ ምክንያት ያው ነገሮች ሁሉ ፌል አደረጉ። ያኔ የምታጀብ የነበርኩ ሰውዬ፣ በብዙ ሰዎች አጀብ ውስጥ ያለው ሰውዬ፣ በብዙ ሰዎች ታጅቤ የምኖር ሰውዬ፣ ብዙ ሰዎች ገዝሽ ብለው ወደ እኔ የሚመጡ ሰዎች ሁሉ ራቁኝ። ገብቷቸዋል አይደለም? ከሁሉም ሄድኩኝ፣ ሁሉም ማለት ነው። ማንም ዞር ብሎ ያየኝ፣ ገና ሲያየኝ ሁላ መሸሽ ጀመረ ሰው። እኔ በዚህ ስሄድ ወይም ደግሞ በዚህኛው መንገድ ለምሳሌ ግራይን ይዤ ሲሄድ ወደ ቀኝ ዞሮ የሚሄዱ ሰዎች ሁላ ነበሩ እና በዛን ጊዜ ከእናንተ ጋር የሆነን ሰው መቼም ይረሳል ብዬ አላስብም። ምንም ቢያደርጋችሁ ሊያበሳጭ ይችላል፣ ግን ትተውታላችሁ። እንደዛ ነው የምረዳው። ምክንያቱም እንደዛ አድርጌም ስለማቅ ማለት ነው። ለዛ ነው እንደዛ ያልኳችሁ እና ብዙ ጊዜ ተናግሬ ያለሁኝ። በተለይ ደግሞ ሪሌሽንሺፕ ስትጀምሩ ምንም በሌላችሁ ጊዜ፣ ባዶ በሆናችሁ ጊዜ፣ እጃችሁ ላይ ምንም ሳንቲም ሳይኖር ከእናንተ ጋር የምትሆነዋ ልጅ እሷ ትክክለኛ ሴት ነች ብዬ ከዚህ በፊት በተደጋጋሚ ተናግሬ ያለሁ። ትክክለኛ የምታፈቅራችሁን ሴት ማግኘት ከፈለጋችሁ ሀብታም ከሆናችሁ በኋላ ሳይሆን፣ ወይም ደግሞ የገንዘብ ፍሪደም ካገኛችሁ በኋላ አይደለም፣ የገንዘብ ፍሪደም ውስጥ ከገባችሁ በኋላ ሳይሆን
ነፃ ባዶ እየሆናችሁ ወይም ደግሞ ባዶ በሆናችሁበት ታይም ነው ብዬ ከዚህ በፊት በደንብ ተናግሬያለሁ። ይሄንን ነገር ለምን ነው ታውቃላችሁ? ምንም የላችሁ። ይሄ ገላጣ ሜዳ ታውቃላችሁ አይደለ? እዛ ላይ የሆነ ነገር በግልጽ ይታያል። ምክንያቱም ግልጽ ነው። ጫካ ውስጥ ከሩቅ ብታዩ ጫካ ላይ ምን ይታያል? ምንም አይታይም። ገላጣ ሜዳ ላይ ብዙ ነገር ማየት ትችላላችሁ። ከብቶች ልታዩ ትችላላችሁ። ሰዎች ልታዩ ትችላላችሁ። ገብቷችሁ ላይ ቁጭ ብሎ ይታያል። እሱን ማንነትን ወዳ ከዛ ጊዜ ጀምሮ ካንተ ጋር ያለች ሴት እሷን መቼም እንዳታዋት። የምሬን ነው የምላችሁ። የገንዘብ ፍሪደም ከመጣ በኋላ ብዙ ሰው ወደ እናንተ ይመጣል። የምሬን ነው የምላችሁ። ሴት በቃ ሳትፈልጉት ነው ይመጣው። እኔ በህይወቴ ስላሳለፍኩትና ስላየሁት ነው የምላችሁ። ሳትፈልጉት ማለት ነው። ያስጨንቋችኋል። መኪና ካለ፣ ገንዘብ ፍሪደም ካለ፣ አሪፍ አሪፍ ቦታ መሄድ ከጀመርክ፣ አሪፍ አሪፍ ቦታ መዝናናት ከጀመርክ፣ አሪፍ አሪፍ ቦታ ምሳ መብላት ከጀመርክ ሳትፈልግ ነው የምትጠየቀው። አንተ ሳትፈልግ ማለት ጓደኛ ነን ስልክ እንቀይር ምናምን ተብለህ ነው በግድ ማለት ነው። ገብቷችኋል አይደላችሁ? የፈለግኩት ነገር ምክንያቱም ፍሪደም አለ። ገብቷችኋል? የገንዘብ ፍሪደም አለ። ያቺ ሴት ስትመጣ ምንን አይታ ነው የመጣችሁ? ገብቷችኋል? ምንን አይታ ነው የመጣችሁ? ወይ መኪና ነው ወይ የገንዘብ ፍሪደም ስላለ ጥሩ ኑሮ ስለምታኖራት ብዙ ነገር አገኛችሁኝ አይደለ? ስለዚህ እሷ ልጅ ትክክለኛ ፍቅር ለእኔ አላት ወይ ለማለት ይከብደኛል። የምሬን ነው የምላችሁ፣ ይከብደኛል። ምክንያቱም ብዙ ሰው ጥቅም ፈላጊ፣ ብዙ ሰው የራሱን ህይወት ጥሩ ቦታ ማድረግ ነው እንጂ ለአንተ ግድ የለውም። እሱ ጥሩ ቦታ ይግባ። ገብቷችኋል? አንዴ ጥሩ ቦታ አንገቱን ያስገባ እንጂ ከዛ በኋላ ያለው ነገር ጭንቅ የለበትም። አብዛኛው ሰው ብዙ ጊዜ ተናግሬያለሁ። አሁን ባላችሁበት ታይም፣ ምንም በሌላችሁ ታይም ሰው ፈልጉ። በቃ የእናንተ የምትሆነውን ፈልጉ። ካገኛችሁ ሞክሩ። ከዛ በኋላ አብራችሁ ስታድጉ በቃ አብራችሁ ታድጋላችሁ። አለቀ። ገብቷችኋል? አሁን እሷ ልጅ ምንም ብታገኝ ምንም ብታጣ ምንም አይደለም ለሷ። ገብቷችኋል? ለምሳሌ አብራችሁ እንትን ካላችሁ በኋላ ከተገናኛችሁ በኋላ አደክልበና መኪና ገዛ፣ ኤቭሪቲንግ ብዙ ነገር አመቻቸ። ከዛ በኋላ ሁሉ ነገር ደግሞ ሄደ ቢባል ምንም መስሎ አይታያትም። ያኔም እኮ አልፈናል፣ ያኔም እኮ ተሻገረናል፣ ከዚህ በታች ኖረን ነበር፣ አሁን የሚያልፍ አልፈታ በል ነው የምትል። ገብቷችኋል? ይችኛዋ ግን የገንዘብ ፍሪደም ውስጥ ሆነ ያገኘሃት መኪና እያለ የመጣች ጥሩ ጥሩ ቦታ መዝናናት በምችልበት ታይም የመጣችዋ ሴትዮ የሆነ ታይም ላይ በሆነ ኬዝ ያ ሁሉ ቢጠፋና ቤት መብላት ብትጀምር